ከብዙ ሺዓመታት በፊት ከታላላቅ ተራሮች ግርጌ በታላቁ ቢሆን ዙሪያ በስልጣናቸውና ነፃነታቸው የታወቁ ጥበባቸውን በፊደላቸው አርቀው ከሮም እስከ ፐርሺያና ቻይና ይታፈሩና ይከበሩ የነበሩ ኃያል ሕዝቦች ነበሩ። ሰላም ተመልካቾቻችን እንደምን ቆያችሁ? በዛሬ የህያው ቃላት ዝግጅታችን አንድ ሙዚቃ ወደ እናንተ ልናደርስ ወደናል። ሰምና ወርቅ ይሰኛል። የቢኒያም አበባው ቢኒ ላስታ ቆንጆ ሙዚቃ ነው። እንግዳ ጋብዣለሁ። እንግዳዬ ተካ ሰራኸኝ ይባላል። ስቱዲዮ ይገኛል። ተካ እንኳን ደህና መጣ። እንኳን ደህና ቆያችሁ። ቆንጆ ጊዜ እናሳልፋለን ብዬ ተስፋ አድርጋለሁ። ምንም ጥርጥር የለውም። ለመጀመሪያ ያክል እስቲ ሙዚቃውን እንዴት አገኛው? ሰምና ወርቅ ከርዕሱ ስንነሳ ይገልጸዋል ወይ አጠቃላይ የያዘውን ሐሳብ? አዎ አንዳንድ ዘፈኖች እንደዚህ ስትሰማቸው ጆሮና ልብን ከፍተ የምትሰማቸው ዘፈኖች አሉ። በየትኛውም አይነት ርዕሰ ጉዳይ ላይ ይሆናል። ይሄኛው ግን አቅም ያለው ስንኞቹ በጣም መልእክታቸው በጣም ኃይለኛ የሆኑና ማንኛውም በየትኛውም አይነት ትውልድ ላይ ሊሰማ የሚችል በተለይ በዚህ ዘመን ያለው ትውልድ ማንነቱን ሊመረምር የሚችል ውስን የሆኑ ግጥሞች ግን መልእክታቸው እጅግ ጠንካራና ሰፊ የሆነ ዘፈን ነውና ምርጥ ዘፈን ነው። ህብር ተሞልቶ የነገሰን በታሪክ ማማ ላይ መለስ ብዬ ሳልጎበኘው ማንነቴን ሳላይ ለሀገሬ ሰው ባይተዋር ለታሪኬ እንግዳ በኖርኩበት ባደኩበት የኔ ባልኩት ለሀገሬ ሰው ባይተዋር ለታሪኬ እንግዳ በኖርኩበት ባደኩበት የኔ ባልኩት ጓዳ እንደራሱ መሆን ያልቻለ መሰረቱን ያጣ በሰው ክብር ልክበር የሚል ከሩቁ በመጣ ያለ ራሱን የሚወቅስበት ስንኝ ነው። አይን እንዴት ታየዋለህ? ሁለት ነገር ያለው እዚህ ጋር አንደኛው እጅግ ከፍ ያለች ሀገር ትታየኛለች እዚህ ላይና በተለያዩ ህብር ወይም በማንነት ጥያቄ የማይነሳባት መሰረቷ የጸና ሀገር ያለው እዚች ትልቅ ሀገር ላይ ደግሞ በጣም ምርጥ ህዝቦች የተለያዩ ብሔረሰቦች ቋንቋዎች ባህሎች አስደናቂ ማንነት ያላቸው ነፃነታቸውን ያስጠበቁ በጣም ጠንካራ ህዝቦች እና የዓለም ህዝቦች እንደነዚህ ሀገሮች ህዝቦች ቢሆኑ የሚመኙላት ሀገር አለች። እዚህ ሀገር ላይ የሚኖሩት ህዝቦች ደግሞ ማንነታቸውን ከጊዜ ጊዜ እየረሱት ወይም እየጠፋባቸው የመጣ ነገር አለና የሆነ ቁጭት ያዘል መልእክት ሚጸጸት ትውልድ የተፈጠረበት ዘመን ነውና ራሱን እየጠየቀ እየወቀሰ ያለ አንድ ግለሰብ ይታያል። ትልቅ በሆነበት ትንሽ ነኝ ሰው ካለ ናናዬ ሳድቅ አይባልም እውነት ስለጣለ ናናዬ የሰምና ወርቅ ምድር ነሽ ለካ አላውቅሽም ኢትዮጵያ ማማዬ ለካ አላውቅሽም ኢትዮጵያ እያለ በየመሃሉ እንደ አዝማች የተጠቀመው ስንኝ አለ። እሱ ነገር ከግጥሞቹ በላይ መልእክት ያለው ይመስለኛል። አንደኛ ረማማዬ ሲል ሀገሪቷን እንደ እናት እየወከላት ነው። እስኪ እኛ እናቶቻችንን እናስብና ለእናቶቻችን የምንሰጠው ዋጋ ወይም ደግሞ እናቶቻቸውን በሞት ያጡ ሰዎች በጊዜው መድረስ ሲገባቸው ሳይደርሱላቸው ይቀርና ከሞቱ በኋላ ቁጭት ጸጸት እድሜ ልካቸውን የሚያንገበግባቸው ሰዎች ጤንነታቸው እስከሚታወቅ ድረስ የሚወዛገቡ ሰዎች አሉ። ረማማዬ ረናናዬ ይልና ከዛ ዋይታ ነው በቃ ትልቅ አዘለ የተቀመጠ ነው። መቼም በዜማ ስለሰማ ነው እስክስታ የሚያስመታ ብቻ አይደለም የሚያስነባም ጭምር ነው። ካለፈው መማሪያ ካልጠፋባት ሀገር ድምሩ ባዶ ነው ከባዶ መጀመር ግዕዝን ብታውቀው ገዳም ብታጠና ለታላቁ ምስል ልቦና ቢቀና ካለፈው መማሪያ ካልጠፋባት አገር ድምሩ ባዶ ነው ከባዶ መጀመር ይላል። ይኸውልህ እንግዲህ እኛ ቤዝ የሆነ እውነት የሆነ ቪዚብል የሚታይ ነገር ታሪክ ነው ያለን። እኛ እንደማንም ሀገሮች አይደለም። አሁን የሌሎች ሀገሮችን ማጥላላት አይደለም። እኛ እኮ በድሮ ጊዜ ታሪካዊ ቅርሶቻችን ሲዘረፉ የነበረ እውነታ ነው። በማንኛውም አይነት ነገር በታሪክም ስንጎበኝ በሂደትም በቅብብሎች በታሪክ ዘመናት የመጡ ማንነታችን ዓለም ላይ አንጸባርቀን እንድንወጣ ሆኖ ነበር። ያንን ዓለም አስቀጠል የሚያመጣውን ቁጭት ካላንገበገበን በስተቀር እንጂ እውነታ ነው። ልሁን እንዳገሬ በተውሶ ዛፍ ላይ ላታፈራፍሬ ላታፈራፍር ወደ ማንነት ማህተብ የሚመታበት በቃ የኔ ማንነት እዚህ ጋር
ሀገሬን መምሰል አለብኝ አገሬም መሆን አለብኝ ምኖረው አገሬ ላይ ነው ምሰራው አገሬ ላይ ነው ማተርፈው ሞልዶ ምስመው ትልቅ ሰው ልባል የምችለው አገሬ ላይ ነው ስለዚህ አገሬም መሆን አለብኝ ስለዚህ እንደ አገሬ ልክ በልሁና እንደ አገሬ ልሁን እንደ አገሬ በተውሶ ዛፍ ላይ ላታፈራ ፍሬ ካለ ውጤት አልባ ይሆናል ማለት ማንነትን ከሳተ ውጤት አልባ ከመሆን በፊት ማንነትን መሆን ያረጋግጣል ማለት አጥብቀው ካልያዙት ታሪክም ይጠፋል ናናዬ የለመዱት ውሸት ከእውነት ይገዝፋል ናናዬ ግን በእውቀት ትውልድን ካላስተሳሰረ ናናዬ ታሪክ አለኝ ብቻ ምን ነገር ቀየረ ኢትዮጵያዊ ማንነት ኢትዮጵያዊ ታሪክ የገዘፈ መሆኑን ካነሳ በኋላ ያ ግን ዋጋ የለውም ከዚህ ትውልድ ጋር መተሳሰር አለበት ትውልዱ የጋራ የሚያረጋውን ነገር ይዞ መቀጠል አለበት ሌላ ታሪክ መስራት አለበት የሚል መልእክትም የሚያስተላልፍ ይመስለኛል አንተ እንዲታየዋለህ ምሳሌ ልስጥስኪ አሁን ለምሳሌ ያድዋ ድል በዓልና ሌሎች ታሪካዊ በዓሎች ሲከበሩ መንገድ ላይ ኢንተርቪው ይሰራል አንዳንድ ጊዜና የሚጠየቀው ኢትዮጵያዊ ነው ጠያቂውም ኢትዮጵያዊ ነው ለምሳሌ ያድዋ በዓል ስንተኛ አመቱ ነው ተብሎ ይጠየቃል ለመመለስ ግራ የገባው ትውልድ ስንተኛ አመት እንደሚከበር ከማን ጋር ጦርነት እንዳረግን በማን እንደዘመትን ድል ያደረገው መሪ ማን እንደነበር ሁሉ ለመመለስ የሚፈተን ታሪኩም ዲቴል ያላወቀ ትውልድ እየመጣ ነው ሁሉንም ባያከለልም የተወሰኑ ሰው ይሄንን ነገር ታሪክን አጥብቆ ያለሚያዝ ስለዚህ አጥብቀ ታሪክን ካልያስክ ያው መሰረቱን እየሳተ ይመጣልና አጥብቀ ታሪክን ሚያዝ ለቀጣይ ትውልድም ደግሞ ማንነቱን እንዲያቅ መተረክ ያስፈልጋል ማለት ነው አለበለዚያ ውሸት ሲደራረብ አሁን ሀገራችን አንዳንድ ጊዜ በተለይ ከቅርብ ጊዜ በኋላ እየመጣው ምንድነው ትርክቶች ወይም ያሰት ትርክቶች ይደመራሉ ይመጣሉ ይነገራሉና ትውልዱ ሲሰማ እውነት እየመሰለው እውነት የሆነውን ማንነት እየራሰ እነዚህ ውሸት የሆኑ ማንነቶች ወይም ትርክቶች እየበዙ እውነቱን እየዋጠው ወደ አላስፈላጊ ነገር የሚሄድበት አደጋ አለና ትውልዱ ነክቶ ማየት አለበት ዙሪያን ከኩሽ ሰፊ ምድር ብትሄድ እስከ ፌርፌር እንደው መርሰ መተር ኢትዮጵያዊ ቀለም ኢትዮጵያዊ አሻራ ታገኛለህ ቆሞ እውነት ያበራን እኛ እኮ አንድ ሁለት የሚባሉ ምሳሌዎች ብቻ አይደለም ያለው ወደ ምስራቅ ወደ ደቡብ ወደ ሰሜን ብንሄድ ለሺ ዘመናት የሚታዩ ታሪካዊ ምልክቶችም ሆኑ የማንነት መገለጫዎች አሉ እነዛን ምናልባት እነ ዑመር ሰመተርን ጠቀሰ እንጂ እኛም ብንሄድ አሁን እኔም በግሌ ብዙ አቅጣጫዎች ወይም ብዙ ኢትዮጵያን መጎብኘት እድል ነበረኝና ካነበብኩት ጋር ያንን ያየሁትን ነገር ሳይ ማን እንደነበረ ማንነቴ ወይም ከኔ በፊት የነበሩ ትውልዶች የነበራቸውን ዋጋ ቫልዩ ሁሉ ያወኩ ነው የመጣሁትና አድቫንቴጁ ሰፊ ነው እነዚህ ነገሮች ማወቅ ይጠበቅበታል ትውልዱ በየትኛው አቅጣጫ ቢሄድ መማሪያዎች አሉት መማሪያው የራሱ ነው የሚማረው ራሱ ነው በቃ ሁሉ ነገር በእጁ ነው ስለዚህ ያንን ዋጋውን ሊያቅ ይገባል ትውልዱ በስተመጨረሻ ላይ አለማወቄ ሀገሬን ቆጨኝ ለራሴ ብሎ በቁጭት ነው የሚደመድመው ይህ ትውልድ ሀገሩን አለማወቁ እንዳይቆጨው ምን ያድርግ በስተመጨረሻ እርስ በርስ በመተሳሰብ በመከባበር እድሜ ልክ ተጋብተን ተዋደን ተፋቅረን ያለፍንበት ለብዙ ዘመናት የመጣንበት መንገድ አለ አይደል ኢትዮጵያን ትልቅ ቦታ ያደረሳት የውጭ ወራሪን የመከተባት ጉልበት እኮ ያ የህብረት የነበረው ጉልበት ስለዚህ ወደዛ ለመምጣት አሁንም ብዙ አንድ የሚያረጉን በርካታ ቫልዩ ወይም ዋጋ እሴቶች ያሉባት ሀገር ነንና ወደዛ ተመልሰን ማንነታችንን አስመስከረን መልሰን ለዓለም ታላቅ መሆናችንን የምናስመሰክርበት ዘፈኑ ያሉት ስንኞች የሚገልጹት ያን ነውና ወደዛ እንደምንሄድ እርግጠኛ ነኝ ምንም ጥርጥር የለም በጣም ጥሩ ተካ ሰራኸኝ እጅግ በጣም ቆንጆ ሐሳብ ነው ያጋራህን ስላዋጣው ሐሳብ እጅግ በጣም ነው ማመሰግነው እኔም በጣም አመሰግናለሁ እንግዳ ተጋባዥ አርጋችሁኝ ወደ ስቱዲያችሁ ስለጋበዛችሁኝ በጣም አመሰግናለሁ በጣም ጥሩ ተመልካቾቻችን እናንተም ከቆይታችን እንዳተረፋችሁ ተስፋ እናደርጋለን ደግሞ ሳምንት በሌላ ሙዚቃ እንገናኛለን አብራችሁን ስለነበራችሁ እናመሰግናለን